ዘለቀ የኢማኑ አባት መስመር ላይ ያሉ ጤና ይስጥልኝ አቶ ዘለቀ እንደምን አሉ? እግዚአብሔር ይመስገን እኛ ደህና ነን። ለሟች እንደው እስኪ እንጂ እኛ ምን እንሆን ብለህ እንዴት ናችሁ እናንተ? የእስራኤል ሕዝብ ተጎናችን ነው እና ደህና ነን። እንዴት ነው እናንተ አሁን ህይወታችሁ ምን ይመስላል? ኢማኑ እንግዲህ ሳያስበው በዛው እንደወጣ ሊሰራ ሄዶ በሚሰራበት ቦታ እንደዛ አይነት አሰቃቂ ላይን ለማየት በሚዘገንን ሁኔታ ተገሏልና ህይወታችሁ እንደው ከዛ ጀምሮ እናንተ ምን ይመስላል? እስኪ በቅድሚያ ምን ህይወት አለ? የእናት አባት የወላጆች ሳይሆን የሁሉ ቤተሰብ ነው የሃይምሯችን የተዛባው። በእውነቱ ነገር ከባድ ድርጊት ነው የደረሰብን። ያሳዝናል። ያማሟቱ ሁኔታ በደቦ አለ አይደለም። እኔ አንድ አውሬ አለ ተሁላ የሚባል አውሬ ከአንድ ላይ ሄዶ የሆነ እንስሳት የሚያጠቃልል ልክ እንደዚያ ከበው ከ22 የማያንሱ ሰዎች ከበው ያው ለሞት አድርሰዋሉ። በጣም ይከብዳል ነው ሁሉ ያየው ነገር ነው። በጣም ይከብዳል። እዚያም አልፎ እንዲያው ህግ የሚባለው ነገር እንደው ወደሱ ከመምጣታችን በፊት ወደ ህጉ ወደ ፍርድ ሂደቱ ከመምጣታችን በፊት ስታዩት ያ ፊልም አለ አሁን ሁሉም ያየው ሁሉም እጅግ በጣም ያዘነበትና እንደው እናንተ ስታዩተኝ እንደዛ ከበው ሲጨፈጭፉት እንደዛ እሱ ሲፍጨረጨር በወላጅነት ደረጃ እናንተ ወላጆች እንደው ምን ስሜት ተሰማችሁ? እዛ ላይ እንደው ምን ተሰማችሁ? ስሜታችሁ እንዴት ነው? ያው የኛ አቅማችንና እንትናችን ማንባት ነው፣ እንባ ነው አቅማችን እንጂ ምን እንሆናለን? እንባ ነው። እንግዲህ ሰው እርጥብ ነው አይነድ፣ እንደ ሌላ ነገር አይነድ። እኛ እንትናችን ማንባት ነው። ወይኔ የስንት ሰው ወገን አልባ ከበው ጨፈጨፉት። ልጄ ምን ተሰማህ? ልጄ ካራን ያህል ነገር ዶሮ ሲታረድ ሌላ እንስሳት ሲታረድ አይቶ የማያውቅ ልጅ ሲያርዱት የካራው ስቃይ እንዴት ነው እያልኩኝ ማንባት ነው እንጂ ሌላ የማደርገው ነገር የለም። ልጄን የነቀሉ ልጄን ነው። ያው ሲገርማል ነገር የለበት ምን የለበት ንጹህ ልጅ የስራ ሰው። እኔም ባቅሜ ብዙ ሀገር ሄጃለሁኝ በልጅነቴ። ሰው ተመርዳት ውጭ ሌላ ነገር ሸር ነገር አድርጌም አላውቅም። አሁንም ልጄ እኔን ተለግዞ በሆነ ነገር ዕቃ ሲገዙ ሲከብዳቸው ምን ሲሉ እንዳገዘ እየመጡ በሀዘን የተካፋይ የሆኑት ወገኖቼ ሲነግሩኝ አዎ የኔን የአባቱን ነው ዞ ያለ ብዬ ዞ ነበር፣ ግን ባጭር ቀረ ብዬ ነው ማለት ነው። ሌላ ምን ልብለ። ከዛም በኋላ መቼም ህዝበ እስራኤል ቤት እየመጣ በሰባት በተቀመጣችሁበት ሰዓት እየመጣ ሲያጽናና ነበር፣ ሲደግፍ ነበር። የሱም የማኑ የእናንተ ልጅ ብቻ አይደለም የኛም ልጅ ነው እያሉ በጣም ያጽናናችሁ ነበርና እንዴት ነው ይሄን ያያችሁት? ይገርማል። ካፉላ አንድ ሰው ከተላቪቭ እስከ ልጆቹ ሁለት ዚህ ይመጣል። አንዲቱን ልጁን ትቷት መጥቶ ኑሮ እኔ ማርግሽ ግም ስሜት ነው የሚሰማኝና ሄጄ ማየት አለብኝ ብላ 2 ቀን የመጣ ሰው አለ። የእስራኤል ሕዝብን የማመሰግነው ጥሩዎችም አሉ፣ ጥሩዎች ብዙ ናቸው፣ ክፉዎች ደግሞ አልፈው ሊኖሩ ይችላሉ። እና በእውነቱ ነገር ለካስ ከንጹህ ሰው ጋር ከጻድቅ ሰው ጋር የእስራኤል ሕዝብ ከጎን ይቆማል ብዬ እኔ ዛሬ አሁን
ቀይ ነው ጠይም ነው ምለው ነገር የለም። ሁሉን እንደ ሰው የእግዚአብሔር ፍጡር በመሆን ብቻ ነው ማምነው እንጂ ወደ ዘረኝነት መወስደው ነገር የለም። አይታን በፖሊስ እየተጠበቀ በዘብ ተራ አልደርስ ብሎ እኛ ጋር ሳይደርሱ የተመለሱም አሉ። 2 ሰዓት 3 ሰዓት ቁመው ከዚያም በበላይ ባዷቸውን አይመጡም። አንጠልጥሎ ሁሉን ነገር የተቻላቸውን አቅሙ የፈቀደውን ሁሉ አንጠልጥለው መጥተው የሀዘናችን ተካፋይ በመሆን በእውነቱ ነገር እኔ አንድ ልጄን አጥቻለሁ። ሁለተኛ ግን የእስራኤል ሕዝብ ተጎኔ በመሆኑ በጣም ተደስቻለሁ። ይሄ ነው ያለው። በአሁን ፍርድ እነኚህ ተጠርጣሪዎች ቢያንስ ወደ 19 የሚሆኑ በፖሊስ ቁጥጥር ስር እንዳዋላቸውና ፖሊስም ምርመራውን ጨርሻለሁ በማለት በ16ቱ ላይ የጥፋተኝነት ክስ እንደሚመሰረትባቸው ያለውን ምልከታ ሰጥቶ ለአቃቢ ሕግ አስተላልፏል። ግን እነኚህ ልጆች በፖሊስ ሲመረመሩ እንደው ትንሽ ሀዘኔታ ነገርም አልተሰማቸውም? ጸጸት የሚባል ነገር አልገባቸውም? ይሄን ስትሰሙ እናንተ ምን ሰማችሁ? እኔ እንግዲህ አጠቃላይ አልወቅስም። ለምን ይሄ ጠበቃ የሚባል ከገዳይ ጋር ለገዳይ አብሮ የቆመ ጠበቃ ከገዳዩ ጋር ምንም ልዩነት የለውም። ገዳይ ነው ብዬ ነው የሰየምኩት። ወዲያው ገዳይ ነው ያልኩት። እኔ ልጄን አጥቼዋለሁ። እጄ እኮ ልጎይ ብል ድንጋዩን የተጫነውን ድንጋዩን ሲሚንቶውን ነው አይጨምመታ። እነሱ ግን አግባብ ያለው ፍርድ እውነተኛ ፍርድ ተፈርዶ ቢፈረድባቸው ልጆቻቸውን እየሄዱ መጠየቅ ይችላሉ፣ ማነጋገር ይችላሉ። ምን ራበህ፣ ምን ጠማህ፣ ምን በረደ ማለት ይችላሉ። ይሄ ነገር የነሱ የገደለም እንደሞተ ነው፣ ሟችም እንደሞተ ነው። ነገር ግን የነሱ የተሻለ ነው። የኔው ብሶት በርታ ያለ ከበድ ያለ ለመጨረሻው የምወደው ልጄን ቋንቋዬ የሆነው ልጄን አያጥቼ ሌና የተሰብሯል። እነሱ ግን ልጃቸውን በእስር ቤት ቢቀመጥ ልጃቸውን ማየት ይችላሉ። ብዙ ነገር መደረግ ይችላል እና በጣም ያሳዝነኛል። ይሄ ጠበቃ የሚባል ነገር በጣም አስቸጋሪ ነው። በጣም የክሱ ማመሰራረት በጣም አሳፍሮኛል። እኔን ጭምርት ሳይሆን ከኔ ጋር ለሀዘን የተካፋይ የሆነውን የእስራኤልን ሕዝብ ሁሉ አሳፍሯል። በእውነቱ ነገር ለማን አቤት እንደሚባል እኔ ቋንቋ የለኝም። ይግባኝ ለማን እንደሚባል ፍርድ ተዛባ ብዬ ለማን እንደምጮህ ቁጡ ልም ብሎኛል። ዝም ብዬ ነው ቁጭ ብዬ ያለው። ያው አንዳንድ ሰዎች ያማክሩኛል፣ ግን ከባድ ነው። እንደው በዚህ ዙሪያ ለምሳሌ አሁን ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር መጥተው ያነጋገሩት በከፍተኛ ባለስልጣናቶች ግንኙነት ነበራችሁ? ደውለውም ወይም በአካል መጥተው ያናገሯችሁ ነበር? በመንግስት ተወካይ በእውነቱ ነገር እዚህ ፓርላማ ውስጥ የሚሰሩ አብዛኞች መጥተዋሉ ብዬ ነው ማምነው። ዋና ሰዎች መጥተዋሉ። ነገር ግን ከሄዱ በኋላ ዞር ብለው አላዩንም። ያዘናችሁ ተካፋይ ነን ብለው ሄዱ። አበቃ ነገሩ። እኔም ብዙ አንድ ባንድ ከንጉስ ነው የምንለው መሰለኝ ነፍሴ ከሚባለው ጋር እውነት ተናግረናል። እውነቱን ነግሬዋለሁ። ራሴን ነው የቆፈቆፈ ልቤን ነው የነካኝ የተናገረው ብሏል። እስኪ ወደፊቱ እናያለን። ጠቅላይ ሚኒስትር ቢሮ ምንም የደወለላችሁ ሰውም የለም? ከጠቅላይ ሚኒስትሩ ቢሮ ተደውሎ ነበር አልመቼ ብሎ አለልኩም። አንድ ቀን ተደውሎልኛል። ክቡር ጠቅላይ ሚኒስትር ቢንያሚን ኔታንያሁ ደውሎ እስከ ይሄን ነገር እኔ ዝም ብዬ የምተው አይደለሁም፣ ሚኒስትሮችን አቅርቤ ተነጋግሬ እውነተኛ ፍርድ እንዲሰጥ አደርጋለሁ። የሀዘንን ነገር እኔ ያውቀዋለሁ። ታናሽ ወንድሜ ነው፣ ታላቅ ወንድሜ
ነው መሰታናሽ ወንድሜ ነው ሙቶ የእናቴ ልቧ ተሰብሮ የዚያን ሐዘን ስለማውቅ ዛሬም የእናቴ ነገር ትዝ ይለኛል። እንዴት እንዳዘነች እናንተም እንደዚያው ናችሁና ዝም አልልም ብሎኛል ብሎ ነግሮናል። እንደው የፍርድ ሂደቱ ሁኔታ በጣም ከሚያሳዝንም አንጻር በተለይ በሁለተኛ ደረጃ ቅጣት ወይም ክስ ይከሰሳል የተባለ በተለይ በስለት የወጋው ተጠርጣሪው አሁንም የመጨረሻ ፍርድ እስካልተሰጠ ድረስ ገዳይ ማለት አንችልም፣ ገዳይ ተጠርጣሪ ነው የምንለው። በዛ አይነት ደረጃ ይከሰሳል ብለው ሲሉ እንደው ፍርድ አለ፣ ፍትህ በእውነቱ ይወጣል፣ እውነቱ አደባባይ ላይ ትወጣለች ብለው ያስባሉ? እኔ በእውነቱ ነገር አሁን ነው ትናንትና እኔ በወቅቱ አሁን የመንግስት ጠበቃዎች ናቸው የሀገሪቱ ጠበቃዎች ነው እዛል እነዚያ ደግሞ እኛ እንድንናገር እኛ እንድንል እድሉን አይሰጡንም። ለምን የግል ጠበቃ አይደለ የግል ጠበቃ ሲሆን ነው እድል የሚሰጥ መሰለኝ። እና እኔ ይሄን እንደዚህ ሆነሳ ለምንድን ነው ብለው አንዳንድ ጓደኞች ደውለው ሲጠይቁኝ አይ እንደ ሀገሬ ባህል ስለት ለእግዚአብሔር ስለት ማቅረብ ይሻለኛል አልኩኝ። ተስፋ ቆረጡ። በጣም ተስፋ የሚያስቆርጥ ነገር ነው። እንግዲህ እኔ ለመንግስት ሳይሆን አቤት ማለት ያለብኝ በዚህ ሂደት በዚህ ቀለል ያለ ፍርድ የሚያሰጥ ክስ ነው የተመሰረተው። ለእግዚአብሔር ይሄው ልጄ ተጎድቷል ፍርዱን አንተ አስቀምጥ ብዬ ለእግዚአብሔር ብነግር ይቀለኛል። እውነቴን ነው ይቀለኛል። እንዳጀማመሩ ሰው በምርመራ ላይ ፖሊስ ሲመረምረው ለምን ነው ምተው ሳይሞት ብሎ ፈክረው አቅደው ስትወጣ እንገልሃለን ብለው ፈክረው እየገደሉ ተጠርጣሪ ነው ሲሉ በጣም ያሳፍራል። ይሄ ነው እኔ የሚያሳፍር ነገር ያለ ብዙ ያለው ሁሉ አንድ አይደለም። እኔ ወደፊቱ ማስተላልፈው ነገር ለምሳሌ የትራንትራው ቃል መቀበል ምናምን ነው የነበረ። ምናልባት በ25 በዚህኛው በአምስተኛው ወር በ25 ትልቅ ፍርድ ቤት አለ። የዛለት የእስራኤል ሕዝብ ሆይ ነጭ ጥቁር ሳይባል ተጎኔ በሐዘን የተካፋይ የነበራችሁ ሁሉ እንናገራለን፣ በሚዲያ የሚተላለፈው እናስተላልፋለን። እስከዚያ ግን አስበውት ሊቆዩ በዛለት በሰላም በአፍጋናም ሆነ በሰላማዊ ሰልፍ ተጎኔ እንዳይለዩ ነው። እስካሁን ድረስ ብዙ ሰዎች ተሳትፈዋል። በአፍጋናውም በተለያዩ ሁኔታዎችም በፍርድ ቤት በነበረው ሂደት ብዙ ሰዎች ያው ቢንያሚን የሁላችን ልጅ ነው እያሉ ተሳትፈዋል። ፍትህ እውነተኛ ፍርድ ይሰጥ እያሉ በአፍጋና ያሉ አሉ። እኔ እንኳን አልወጣሁም። እንዳጋጣሚ ትናንትና ከፍርድ ቤት ስወጣ ነው ናና ጎኔ ስለቆማቸው አመስግን ብለውኝ ቀርቤ ያው የይመኑ ነገር ገና ተጀመረ እንጂ አላለቀም። ዛሬም ነገም ተጎኔ እንድትቆሙ እስካሁን ላደረጋችሁት ነገር አመሰግናለሁ ብዬ ወዲያው ነው የተመለስኩት። አሁን ባለፈው በዚህ ሂደት ላይ የነበር በሰላማዊ ሰልፍም ወጥተን በነበር ጊዜ እንደው አንደኛው ልጅ ሲናገር እኔ ተጠባባቂ ወታደር ነኝ በሚሉኝ እጅ አገለግላለሁ። ቤተሰቦች የሚጠብቁት እንዲያውም ወታደሮች መጥተው በራ አንኳኩተው የኔን መሰዋት የኔን መሞት እንደው ይነግሩናል የሚል ፍርሃትና ስጋት ነው ነበር እንጂ እንደው ከዚህ ከቤት ከጓሮ ከዚህ ቦታ ወንድሜ ተገሎ ወይም ልጃችሁ ተገሏል ብለው የሚል መልእክት ይመጣል ብለው አላሰቡም ነበር ብሎ የተናገረበት ሁኔታ አለ። ትክክል ነው። ከዚህ ላይ እኔ እኔ ልንገርህ ያለው ይገርማል። የአምላክ የዘለቀ የ7ኛ ዓመት ልደት ሊከበር ተቤት ልናከብር ነበር። አይ አንድ ያጎቱ ልጅ ደግሞ በዚያውን የወማት ማውትለት እየተሰማ ነው። አዎ ይሰማል። አዎ
ያጎቱ ልጅ በየውም አጥማውት ዕለት ሁልጊዜ በአመት ልደቱን እናደርጋለንና አይ 2 ቀን 3 ቀን ነው ልዩነቱ የዛለት አብረን ነው የምናደርግልህ ብለነው አባ ምን ነው የምትገዛልኝ ምን ነው የምትሰጠኝ ያለ እህቶቹን ሁላ እየጠየቀ እኛ በየውም አጥማውት ያብኒ ከሚቶቹ ቦታ ነው ልምዳችን እዚያ ነው ከዚህ አይደልና ከብርለት ብለን እሱም ይሄን ተነጋግረን ጨርሰን ሁላችን ልነድ እኔም በሰዓት ከስራ ልመለስ ሁላ አድርገን ይሄ ልጅ አይ ለስራ በባሉ ለስራ ብሎ ስራ በሄደው ያው ያ ነገር ችግር ከፈጠመ እኛም በየውም አጥማውት ዕለት በእስራኤል ባልቀን በመደሰታችን ቀን ዘመድ ተገናኝቶ የፍቅር ወግ አውግቶ በሚለያይበት ቀን በዚህን ቀን ሬሳ ልጃችሁ ተጎድቷል ተብሎ ፖሊስ እንደው የት ነበራችሁ እናንተ በዛን ሰዓት እንደ ሲነገራችሁ ከየት ነበራችሁ? ለሊት አይደል 3 ሰዓት ተኩል አይደል እኔም ያው 1 ሰዓት ምናምን ነው ቀርቶኝ ነበር ወደ ስራ ልሄድ ማልዳ በ4 እነሳና ያው በ5 ተኩል ምናምን ነው መሄድ ነበር ያው ለሊት አይደል ተኝተን ነበር ፖሊስ ቆፈቆፈ ቢንያምን ልጃችሁ ሰው ጋር ተጋይቶ ሆስፒታል ላይ ያላለን ሜሳ ዛሬ አመት ባል ነው በምን ቦክስ ምናምን ተማታ ብያለሁ እንጂ ቁርጥ ነገር አለን ብዬ አላሰብኩትም ግን ቃሉን ለማግኘት ይችላችሁ ነበር የተወሰኑ ቀናቶች ነበሩ መቼም በጣም እንኳን እኔ አምቡላንሶች ቃሉን አላገኙት ለምን በካራ ተመወጋቱ በፊት ያን ዞን የሚያህል ልጆች እየዘለሉ በርግጫ ሲመጡት እኔ ሳልሆን ህዝብ አይቶታል እውነት ነው እና ወዲያው አለቀቁት ገልጋዮችም ደሙ እንዳይፈስ እርዳታም አልተደረገም በዚያው የነበሩት ጠባቂዎችም አሻግረው በማየት ውጭ ሌላም ያደረጉት ነገር የለም ህይወቱን አላገኘንም በጣም የሚያሳዝነው ነገር እንደዛ ተመቶ እንኳን ራሱን ሲከላከል ያየነው ራሱን ለመከላከል ጥረት ሲያደርግ መጨረሻ ላይ ሲወጋና ሲወድቅ ከወደቀ በኋላም ደሙ እንደዛ መሬት ላይ እየፈሰሰ እንኳን አልተውቱም እና በጣም ጭካኔ በዛበት ሁኔታ ነው ለምን እንደዚህ እንዳደረጋቸው በጣም የሚገርም ነው ግን ይሄ ሁሉ እየታየ አሁን በመንግስት በተለይ አቃቢ ህግ በቀላል ሁለተኛ ደረጃ ይከሰሳሉ ብሎ ማለቱ ወይም ይሄን በትክክል በእርግጠኝነት የሚያረጋግጥ ነገር የለም ብሎ ማለቱ ይሄ እንደው ቃቃ ጨዋታ ወይንስ በእውነት ፍትህ አለ ወይ ብለን ልንጠይቅ የሚያሰኝ ነው እውነት ግን ነው እኔ በዚህ ነገር ደሞ ትናንትና ሌላ ነገር በተናገርኩት አፌ ዛሬ ደሞ ሌላ ነገር አልናገርም ብዬ ነው እንጂ ለካስ ውድ ደም አለ ርካሽ ደም አለ ይገባል ውድ ደም አለ ክብር ቢሰጠው ደም ርካሽ ደም ደሞ አለ እና ጨርሻ አልናገረውም ትናንትና ሌላ ነገር ተናግሬ ዛሬ ደሞ አልናገረውም እንጂ ይመስላል እዚህ ላይ ደግሞ የሱ ወላጅ የገዳዩ ተብሎ ተጠረጣሪው ገዳይ ተብሎ ተጠረጠረው የሱ ወላጆችን ረድተዋል ደብቀዋል ልጃቸውን በእነሱ ዙሪያ ምንም የተባለ ነገር የለም ለአፊሉ ለቃላቸውን እንዲሰጡ እንኳን ከፖሊስ ምርመራ አልተደረገባቸውም አይ ወንድሜ እኔ ምኑን ልበልህ እንደው ምኑን ምን ልበልህ ሁሉ ነገር ዝግጅት ያለ ነገር ነው እስከመጨረሻው እንይና እዚያም በኋላ የምንናገረው እናገራለን በቃ ሌላው ውስጡ እንትን ነው በእውነቱ ነገር እነ ዶክተር ጠጋም እነ ቢኒና ታምኖም እናንተም ይሄ ልጅ የኔ ልጅ ብቻ አይደለም እናንተ ልጅ ነው ነገ ትልቅ ነገር የሚደርሰው ሰው የሚወደው ልጅ ባጭር ቀርቷን የሁላችሁ ሐሳብ ነው ዝም አትበሉ ዝም አንልም እውነት ነው ነገም አዎ በእውነቱ ነገር ይገርማችኋል እኔ
ደፋ ቀና ብዬ የምሰራው ድቃቃ ቤት ተቀምጬ ነገ ሰፋ እንደ ጓደኞቹ ሰፋ ያለ ቤት ገዝቼ ልጆቼ ይመቻቸዋል የሚል ነው እንጂ ሀሳቤ ሁሉም ነገር እንደዚህ በእስራኤል አመት በዓል ቀን በምን ደሰተው ቀን ጨለማ ልብሶኝ ሬሳ ሳቅፈው ይዘላሉ። እግዚአብሔርም እውነተኛ ፈራጆችን ተጎኔ እንዲቆሙ ነው የምለው። አቶ በለጠ ዘለቀ የኢማኑ አባት እግዚአብሔር ያጽናችሁ። እኛም ሁኔታውን እንከታተላለን። መሆን ያለበትን እኛ በማድረግ የምንችለውን ነገር በሙሉም እናደርጋለን። እንመጣለን፣ እናወራለን፣ እንዲሁም እንነጋገራለን። እግዚአብሔር እስከዛ ጽናቱን ይስጣችሁ። እግዚአብሔር ያጽናችሁ። አመሰግናለሁ።